ዛሬ እኮ ሐኪም ቤት መሄድ አለብን። ክትባት አለብሽ። ተከተብ አንተ ትንሣኤ እንከባከባታል እንዲባል አጉል የማይሆን ነገር አትስራሽ። አሁን ዞር በልልኝ። እኔ ምን ሆነሻችሁ? እንድታዙኝና እንድትናገሩኝ አልፈልግም። በቃ ሰለቻችሁ ሁለታችሁ። አንቺም ሰለችሽ። የምርሽና? አዎ። ለምን ወደ ቤትሽ አትሄጂ? እኔ በቃ ብቻዬን ነኝ። ሲጀመር ማንም የለኝም። በቃ ተውኝ። ተነሽ። መሬት ላይ እንደዚህ ተጠማዘሽ አትቀመጪ። በቃ እሺ፣ በቃ ዝም በይ። እሺ፣ በቃ ዝም በቃ እኔ ዘለጀኝ። በቃ ሁሉ ነገር እሺ፣ ነይ ጠበቀን ወደዚህ ወደዛ ማድረግ። እሺ፣ ተነሺ፣ ነይ። ይሄ ለዚህ ነው አይደለ? ብቻዋን ተዋት ያልሽኝ ለዚህ ነው አይደለ? ይሄው ራሷ አልተጠፋልሽ ነበር። ምን ማለት ነው ያለሽ? እንዴ ቢላ አንስታ እጇን ልቆርጥ ነበረ። ምን ማለት ነው? ይሄው ብቻዋን ተዋት ብለሽኝ ነው። ተዋት ያልኩ ሳሪ እሷ ተውኝ እያለ እየተጨነቀ እኔ ላይ ሁሉ ነገር አታላክብኝ። ምን አላላክም? ራሷ ነገር አድርጋለሁንስ አጠፋች እኮ ኦልሬዲ እኮ ጇለ እኮ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦች፣ ያው ነገሮች ካሰብናቸው እርምጃዎች ማለት ካሰብኩት ነገሮች አልፈው ብዙ ሰዎች የደወላችሁልኝ የነገራችሁኝ ነገሮችን ከራሷ ከጓደኛዋ አንደበት ማረጋገጥ ችያለሁ እና ይህን ነገር ማለት አንዳንድ ሰዎች ምንድነው ያላችሁኝ? ትላንት ደውላችሁ እንደዚህ አይነት ነገር ሲፈጠር ማለት ፊት ለፊት አትጋፈጥ፣ ነገሩን ፊት ለፊት መጋፈጥ የለብም፣ ቀስ ብለክ በውስጥ ነው እንደዚህ አይነት ነገሮች የሚሰራው። ሁለተኛ ነገር ደግሞ ጸበሉ ሰድሽ ብለን እንደዚህ አትጥራ፣ እንደዚህ አታውራ፣ አትናገር፣ በቃ ድንገት ነው ያንን ነገር ማድረግ ያለብን ምናምን ብላችሁኛል። እና አሁን ደግሞ በቪዲዮ መናገር የሌለብኝ ያው ማንም ስለሌለ ነው ማወራው። በቪዲዮ መናገር የሌለብኝ ግን አንድ እናቴ እህቴ መከርሽኝ፣ ከልብ አመሰግናለሁ። እሱን ምክር ተገብረዋለሁ። ማለት ለዚህ ነገር መፍትሄ ይሆናል ብላ ነገረችኛለች። ከውጪ ነው የደወለችልኝ እና አስበሽ ደውለሽ ስለነገርሽኝ ከልብ አመሰግናለሁ። እግዚአብሔር ያክብርሽ። ያው የኔ ህይወት የአንቺም ህይወት ነው ብለሽ የኛም ህይወት ነው ብለሽ ስለነገርሽኝ ከልብ አመሰግናለሁ። ያን ነገር የማስተካከል ይሆናል ማለት ነው። ካወራሁት ያው ነገሩ ከሚበላሽ ማድረግ ያለብኝን ነገር አደርጋለሁ ማለት ነው። እና ቤተሰቦች በዚሁ አጋጣሚ ዛሬ የእማ ያው ክትባቷ ዛሬ ነው። ዶክተር ባለፈው ስንሄድ ያው ክትባት ቀኗን ነግሮኝ ነበርና የክትባት ቀኗ ዛሬ ነው እና ያው እስካሁን አልተነሳችም። እኔ ላይቭ ገብቻለሁ፣ ቲክታክ ላይ ላይቭ ገብቼ ጣይ ያስቆረጥኩ ነበረ፣ አልተነሳችም። በዛ ላይ ደግሞ ታውቃላችሁ ፊቷን አይታችሁታል አይደል? ፊቷ ይሄ እንዳለ አብጧል። ያው ማጅራት ገትር አልኩኝ እንዴ ጆሮ ደግፍ የሚባል ነው የተባለው። ግን ደግሞ እስካሁን ሊጠፋ አልቻለም እና አንዳንዴ ብርድ ሲሆን ቅዝቃዜ ሲሆን ይጠዘጥዛታል እና ሌሊቱን ትጨዋለች። እኔ እጄ ደግሞ ላባብላት ወይ ደግሞ ነገር ላረግላት ደግሞ አትፈልግም። ብቻ ማለት ግራ የሆነ ህይወት ውስጥ ነው ያለሁት። ግን እግዚአብሔር ችግር የለም። አሁን ስለሱ እንዲህ ለማለት አይደለም ያለውን ነገር ሁሌ መናገርም ምንም ለውጠው ነገር ስለሌለ በቃ ያው ነው ይሄው ነው ያለው እና አሁን ግን አንድ ነገር ለማድረግ አስቤያለሁ። ያሰብኩትም ነገር ያው እሷን ወደ ሐኪም ቤት መውሰድ ነው። ያው እሺ አትልም፣ ያው ትነጫነጫለች፣ ትቆጣለች፣ ያዙ ይልቀቁኝ ትላለች። ግን ግዴታ ደግሞ ሄዳ ዛሬ መወጋት አለባት። ይዣት ሊሄድ ይገባል። ምክንያቱም አሁን በቃ ማለት እንድትጎዳ ስለማልፈልግ ነው። ክትባቱ ደግሞ ለልጃችን ግዴታ ያስፈልገዋል። ግዴታ ስለሚያስፈልገው ይሄንን ክትባት እንድትወስድ አሁን ያው ከተኛችን ገብተን እንቀሰቅሳታለን።
ካልተኛችም ደግሞ የምናወራት ይሆናል። ያው ስለማንገናኝ ነው ቤተሰቦች። እኔ አዳሬም ውሎዬም ሳሎን ላይ ነው ያለሁት። ያው ከዚሁ ስወጣ ያው ላይቭ ላይ የምታገኙኝ እህት ወንድሞች ስላላችሁ እዛ ላይ ገብቼ ያው እጣውን እያስቆረጥኩኝ እገኛለሁ። በዚሁ አጋጣሚ ልነግራችሁ የምፈልገው ነገር እጣው ለፋሲካ ለማውጣት ዝግጅት እያደረግን ነው። እጣውን ለፋሲካ ለማውጣት ደግሞ የሚቀሩ ብዙ ቁጥሮች አሉ። በትንሹ አንድ ሺህ የሚሞሉ ቁጥሮች አሉ፣ ያልተቆረጡ ቁጥሮች ማለት ነው። ስለዚህ ለምንድን ነው ያልቆረጣችሁበት ምክንያት አልገባኝም። ግልጽ ስላልሆነልኝ ነው። እኔን አላመናችሁኝም ነው? 2500 ብር የላችሁም ነው? ምንድን ነው ሪዝናችሁ? ወይስ ደግሞ ፍላጎት የላችሁም ነው? ስላልገባኝ ነው። ምክንያቱም አንድ ሰው እድሌን ሞክራለሁ ብሎ 2500 ብሩን ሳያስገባ ነገሮች ሊስተካከሉ አይችልም። አላዛርን አላምነውም አንድ ነገር ነው። እኔን እንዴት እንደምታምኑኝ መናገር እችላለሁ። የማታምኑኝ ሰዎች እኔ አንተን አላቅህም 2500 ብር አንተን አላምንህም ብለሽ ያሰብሽ ብለህ ያሰብክ ሰውም ካለ ችግር የለውም። ልክ እንደ ሰውኛ አባቴ ላብህን ጠባርገህ ላብሽን ጠባርገሽ ነው የምታመጪው። ነገር ግን እንዴት እንደምታምኑኝ ልንገራችሁ። እኔ አላዛር ከዚህ ቀደም ብዙ ቻሪቲዎችን ሰርቻለሁ። ከ6 በላይ ሰዎችን የኩላሊት ሕክምና አድርገናል። አሁን ያው ዛሬ አመት በፊት ማለት ነው። አሁን ላይ ያው በቻሪቲ ስላቆምን ነው እና ብዙ ሴት እህቶቼን ወንድሞቼን አግዣለሁ። እስከ ዛሬ ግን በገንዘብ ምንም አይነት ነገር አድርጌ ስሜም ተነስቶ አያውቅም። አሁንም ደግሞ እንዲነሳ አልፈልግም። እኔ የምፈልገው ይሄን እጣ ለምን አወጣ ካልሽኝ እኔ ጥቅሜን ለማግኘት ነው። መኪናው የሚገመተው እስከ 4 ሚሊዮን ነው። ከዛ በኋላ ያሉትን ወጪዎች አሉ ምናምን። ትርፌን ለማግኘት ስራ ነው ይሄ እየሰራው ያለሁት። አንድ ወንድምሽ አንድ ልጅሽ ስራ ሲጀምር ስራ ማበረታታት አይከብድም። እንኳን ይሄ ሰው እኮ ሆቴል ከፍቶ ያስመርቅ የለ እንዴ? ያስመርቃል። ምን ችግር አለ? ስለዚህ የእምነት ችግር ካለ ችግር የለም። በላይቭ ነው የሚወጣው እንዲሁ ዩቲዩብ ላይ ቀኑን የምናገራለሁ። ምንም ችግር የለውም። በዛ ቀን ይወጣል። ግን ደግሞ ጥቂት ካላለቀ ለበዓል የሚወጣውን ቀኑም ከሚገፋ እርስ በርስ ተማምነን እኔና እናንተ ተማምነን እኔን ባታምኑ ደግሞ ያው የምታመልኩትን የምትወዱትን የምታከብሩትን አምላክ አምናችሁ እኔ የምታምነው ለእግዚአብሔር ስር ስለሆነ እናንተ ምን የምታምኑኝ ለእግዚአብሔር በመካከላችን እግዚአብሔር ነው ያለው። እስከ ዛሬ ስታዩ ነበር። ለዛሬ 3 ዓመት አንድ ቀን ምንም ያደረኩት ነገር የለም። ስለዚህ እርስ በእርስ ተማምነን ይሄንን ነገር ብናደርግ እና ብናሳካው ደስ ይለኛል። የቆረጣችሁ ሰዎች ደግሞ ለወንድም ለእህቶቻችሁ አይታችሁታል። ግሩፑ ላይ እያያችሁ ነው። ስልክ ቁጥራችሁ ተቀምጧል። ሁሉ ነገር ፏ ብሏልና አሁንም አንድ ላይ በመሆን እጅ ለእጅ ተያይዘን እቺን እድል እንሞክራት። ብዙ ሰዎች ከአንደኛ ዕጣ በኋላ ሁለተኛውን እንቆርጣለን ይላሉ። ለምን? አንደኛው ማለቅ አለበት ሁለተኛ ለመግባት እና ሁለተኛ ዕጣም እንቆርጣለን ያላችሁ ሰዎች ይኸው አንደኛ ዙሩን ቁረጡ። እቺ የምታዩትን ሱዙኪ ዲዛይር እድለኛ ሁኑ። ምንም እንዳያሳስባችሁ። 2500 ብር ምንም ማለት አይደለም። አንድ እድላችሁን ትሞክራላችሁ። አይኔ እድሌን አልሞክርም እንደዚህ ነገር ይቅርብኝ የምትሉም ሰዎች ደግሞ እኔ ወንድማችሁ ለማበረታታት ቁረጡ፣ ችግር የለም። እኔ ለማበረታታት እድላችሁን ሞክሩ፣ ቁረጡ። በክብር ጠይቃችኋለሁ። ስለምታደርጉትም ስለምትተባበሩኝም ቃሌንም ሰምታችሁ የቆረጣችሁም ሰዎች ከልብ አመሰግናለሁ። እንግዲህ ይሄ ከታች የምታዩት ቁጥር የኛው አካውንቴ ነው። በዚህ አካውንት 2500 ብር ነው የምታስገቡት። 2500 ብር አስገብታችሁ በዚህ ቁጥር ደግሞ ደረሰኙን ትልኩልኛላችሁ። ቴሌብር ከፈለጋችሁ ይኸው፣ አቢሲኒያ ከፈለጋችሁ ይኸው። ስለዚህ ምንም ሪዝን እንዳይኖራችሁ ይሄን ቪዲዮ ብዙ ሰዎች ትመለከቱታላችሁ። ግን ደግሞ ለምን እንደማትቆርጡ ባላቅም እኔን ባታምኑ እግዚአብሔር ማመን ትችላላችሁ። እኔም ለእግዚአብሔር ስለምታመን ማለት ነው። ያው ኑሮ፣ ህይወት፣ ስራ በዘመን ስለሆነ በጣም ግልጽ አድርጌ ልንገራችሁ ብዬ ነው። ምክንያቱም በ100,000 የሚቆጠር ሰው አይቶት 2,000 ሰው ከዚህ ውስጥ 1,000 ሰው ማጣት
በጣም ከባድ ነገር ነውና ዛሬ እንግዲህ ሁላችሁም አምናችሁኝ እንደምታደርጉት እርግጠኛ ነኝ። ከእግዚአብሔር ጋር አደራ ጥዬባችኋለሁ። ያው ፋሲካ ለማውጣት ነው እንደጀመርነው እንድንጨርሰው ነው። ከልብ አመሰግናለሁ። እና ቤተሰቦች አሁን ወደ እሷ ጋር እንሄድና ያለችበትን ያው ተኝታም ከሆነ እንቀሰቅሳታለን። ግዴታ ሰዓት እየሄደ ነው። ኦልሬዲ ወደ 7 ሰዓት ተኩል ሆኗል። የከሰዓቱን ካልገባን ያው ይወጣሉና በጊዜ ለመሄድ አሁን ወደ እሷ ጋር መሄድ እንችላለን። ካሜራማን ያው ልትናደድ ስለምትችል ያው የምትቀርጽ አታስመስልሽ። ሁሌ ያው ገና ከእንቅልፏ ተነሳ ደግሞ ቪዲዮ ምናምን እንዳትለን የምትቀርጽ አታስመስል። ዝም ብለህ በሲክስ ወደዛ ስንሄድ በሚለው እሺ፣ እንደዛ አድርገው እና ውድ ቤተሰቦቼ ሁላችሁንም ከልብ አመሰግናለሁ። እወዳችኋለሁ። ወደ እማ ጋር እንሂድ። ነው ኩሽና ልገባ ነው። ምን ልታረጊ? ምን ላረግ ነው? ስራ ልሰራ ነው ማለት። ስራ ልሰራ ነው እኮ። ትሰራለሽ። ተረጋጊ። ምን ሆነሻል እኮ? ምንድነው? ምንድነው ስልክ ያዝኩሽ? ምን ፈልጊው? እሺ ምንድነው ፈለግከው? ምን ለምፈልገኝ? እሺ ምንድነው? ምን ረስተሽው ነው? ምንድነው የረሳሁት ማለት? ምንድነው የረሳሁት? ምንድነው እንዴ? ዛሬ እኮ ሐኪም ቤት መሄድ አለብን። ክትባት አለብሽ። ተከተብ አንተ አንተ ተከተብ። ምን ማለት ነው? አንተ ተከተብ አልኩ። ምን ማለት ነው? ተከተብና አልከተብም። ግቢና ልብስሽ ቀይርና እንሂድ። አልሄድም። ያምሻል እንደ አንቺ። ይኸውማ እኔ ዛሬ ለጭቅጭቅ አይደለም የመጣሁት። በእናትሽ ግቢ። በስነ ስርዓት ክትባት ቦታ መሄድ አለበት። እያመመኝ ነው። ዞር በለለኝ። እኔ ተወኝ። እያመመኝ ነው። እስቲ አትዝረቂ። ስለፈጠረሽ በቃ አያገባህም። ስለኔ ክትባት ስለኔ ነገር አያገባህም። ራሴ አውቄ መከተብ ካለብኝ እከተባለሁ እኮ። ዛሬ ነው እኮ ቀኑ። አልሄድም። ምን ማለት ነው? አልሄድም ማለት ተከተብ። አላዛር በእናትህ ተወኝ። እኔ አንተ ለምን አትወኝም? ጤነኛ ነሽ ግንማ? አልመስልም አይደለ? እንዲህ ፊት ያባብጦ ስታየኝ አልመስልም ጤነኛ። እሺ በምንድን ነው እሺ? አንተ ታማሚ ነሽ፣ ሰይጣን አለብሽ፣ እንደዚህ ወሽ፣ እንደዚህ ወጣሽ፣ እንደዚህ ወረድሽ እያልከኝ አጨቃጨቀኝ። እና አሁን ስራ ልሰራ ነው። ወይኔ ኢየሱስ፣ በእናትሽ አታናጂኝ ስለፈጠረሽ። የኔ ደክሞኛል። ወደዚህ ወደዛ አትወርረኝ እኮ። እኔ ሕክምና ቦታ እንሂድ። እኔ ልብስሽን ልበሽ። አልለብስም፣ አልሄድም። ሐኪም ቤት መሄድ አልፈልግም። መብት አይደለ እንዴ? ግዴታሽ እኮ ነው። ኧረ እባክህ እራስህ ሂድ። ዛሬ ነው ክትባቱ። ዛሬ ነው ተበለሻል። አንተ ተከተብና ናና። ይኸው ማን እመታሻለሁ። አልከተብም። እያናደድሽ ነው። አልከተብም። አንተ ዞር በልልኝ። ልጃችን እኮ ነው። ምን ሆነሻል? ቆይ አንቺ በእናትህ ገና በጠዋት አትረብሸኝ። እኔ አሁን ከአንተ ጋር ትግል አልፈልግም። ስትሄድ እጠብቃለሁ። ቁም፣ እሱ ጋር ቁም፣ አብረን ቁም። ዞር በልልኝ። ያልተረዳሽኝ ነገር ምንድን ነው? ያልተረዳሁት ይሄ እኮ ለልጃችን ነው። ያልተረዳሁት ለልጃችን። አንተ ተከተባ። አልከተብም፣ አልሄድም። ሐኪም ቤት አልሄድም። የፈለኩበትም አልሄድም። የኔ ፍቅር ቆይ፣ ዞር በልልኝ። አልሄድም የትም። ዞር በልልኝ። ሰው እንትን ማለት ነው እንዴ? ወዴት ነው የምትሄጂው? ነይ ግቢ። እሺ ምን ታደርጊያለሽ? ምን ከልጅሽ በላይ በልጦ ነው ቁርስ ወይስ ምግብ በልጦብሽ ነው? እሺ ቢና እንሂድ። ግን ዛሬ መከተብ አለብሽ ነው ያልኩሽ። ብቻዬን እሄዳለሁ። ከሄድኩም ከአንተ ጋር አልሄድም። ግን ደግሞ አልከተብም። መከተብ ካልፈለኩስ ዞር በልልኝ። ልቀቀኝ። እኔ ስሚኝው ብቻሽን ልቀቀኝ። አላዛር በእናትህ ልቀቀኝ። እኔን ማሰደብ ነው ስራ። አንተ ሲጀምር ዞር በልልኝ። ሲጀምር ቪዲዮ ይዘህ ነው አይደለ እኮ? ይሄንን እኮ አፌ ላይ አምጥተህ ስደቅን ገብቶኛል። ዞር በልልኝ። አላዛር ይከትባታል፣ ያስከትባታል፣ ይንከባከባታል እንዲባል ነው ቪዲዮ ይዘህ እንትን የምትለው። እና ታዲያ ምንድን ነው? እሺ ተከተቢ። አልከተብም። ራስህ ተከተብ። ሐኪም ቤት መሄድ አለብን። ራስህ ተከተብ። አልከተብም። እኔ ራስህ ተከተብ። ምን አይነት ድርቅና ነው ጀመርሽው? ምንም ድርቅና አልጀመርኩም። ቪዲዮውን አስቁምልኝ።
እኔ ፊቴ እንደዚህ አባብጦ ቪዲዮ መስራት አልፈልግም። የሰው መሳቂያ እየሆንክ ነው። በየምኑ እኔ ብቻ ነኝ። በቃ ዞር በለለኝ። እኔ ትንሣኤ እንከባከባታል እንዲባል አጉል የማይሆን ነገር አትስራሽ። አሁን ዞር በለለኝ። እኔ ለዚህ እኮ መንከባከብ ነው ያስፈልገው። ምንድነው ታዲያ እኮ ማድረግ ያለብሽ ግዴታሽ እኮ። በቃ ራሴ አደርጋለሁ። ግን ደግሞ አሁን አልፈልግም፣ አላረግም። ምን ማለት ነው አላረግም? እኔ ካልፈለኩ ከዛሬ ማለፍ የለበትም። ትሰሚኛለሽ? ምን አገባኝ? ወደድሽም ጠላሽም እኔ አንጠልጥዬ የሚወስድሻለሁ እንጂ አይቀርልሽም። ሁሉም ቦታ አንተ አንጠልጥለህ ነው የምትወስደኝ። ምንድነው ዛሬ ክትባቷ ነው። ክትባ መሄድ አለባት እኮ። እኔም ልብስ የለበስኩት እኮ ይዣት ልሄድ። አልሄድም። ለምን? በቃ አልሄድም። መከተብ እኮ አለብሽ። አልከተብም እንዴ እናንተ ስላላችሁ ነው ሁሉ ነገር የማደርገው። ለምን አትተውኝም? ተወኝ። ምን ሆነሻል? በቃ አልፈልግም። ቆይ ተረጋጊና አንተ እስኪ አታስገድዳት። እኔ ይዣት እሄዳለሁ። እኔ አልሄድም። ቆይ ምን አለበት? ምን ሆነሽ ነው? ምንም አልሆንኩም። በቃ አልሄድም እኮ። መከተብ አለብሽ ለልጅሽ ጤንነት አይደል? አልፈልግም። ጤንነት የልጅሽና? አዎ። ኧረ በስመ አብ ወልድ። ምን ሆነሻል? ምንም እና በቃ ተይኝ። ተይኝ ማለት ለምን አትተይኝም አንቺ? በኢየሱስ ምን የምርሽን ነው? ትዙ በቃ ማናችሁንም አልፈልግም። ምን ሆነሻል? ማናችሁም እንድታዙኝና እንድትናገሩኝ አልፈልግም። በቃ ሰለቻችሁ ሁለታችሁ። አንቺም ሰለችሽኝ። የምርሽን ነው? አዎ። ለምን ወደ ቤትሽ አትሄጂም? እራስሽ እኮ ነሽ የጠራሽ። ረሳሽው እንዴ? አዎ። ረሳሽው ነው? አዎ። ረሳሽው? በቃ እኔን አትጫኑኛ። ሁሉ ነገር እንደዚህ በቃ ሰለቸኝ። እንደዚህ አድርጌ እንዲሁኝ እንዲውጪ እንዲውረጂ ራሴ አውቄ አደርጋለሁ። በቃ ተውኝ። እኔ እንደ እርጉዝ አታዩኝም እናንተ። እንደ እንትን ነው እኔን እንደዚህ እንደ ሽክርክሪት ማሽከርከር ነው የምትፈልጉት። እኔ ራሴ አውቃለሁ። ራሴን በራሴ አውቃለሁ። እሺ በቃ ከእንግዲህ ልጅቷ ጤነኛ ናት እንዴ? በቃ አልፈልግም። ማንንም መብት አይደል እንዴ? በቃ አሁን ምንድነው ደግሞ የቀየረሽ? እሺ ንገሪኝ። አሁን ምን አድርጌሽ ነው የቀየረሽ? ምንም አልተቀየርኩም። አልሄድም። አትጫኝኝ ነው ያልኩት። እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ውጪ፣ እንደዚህ ወረጃ አትበሉ። እኔ ማስታወሻ ነው ልብስ የለበስኩት። ዛሬ እንሄዳለን ብዬ ነው ያልኩት። መሄድም ካለብኝ ራሴ ሄዳለሁ። አልሄድም። በቃ መብቴ ነው አይደለ እንዴ? ቤት ውስጥ ለምንድን ነው ሰላም የማትሰጡኝ? ጭቅጭቃችሁ በቃ ሰለቸኝ። እኔ በጤናሽ ነው? ጤነኛ ነኝ። እኔ ስታይኝ ጤነኛ አልመስልም? ለምን አትተውኝ? ለምን ነው የሚገለባበጥሽ? ባህሪው ራሱ ነው ይገረባል። በቃ እኔ አልገለባበጠኝም። ተውኝ። ምንድን ነው የሆንሽው? ለምን አትተውኝም? ምንስ ብሆን በቃ ካሜራ ደቅነ ብቻ እኔን እንትን ማለት ነው። ዞር በል አሳልፈኝ። በቃ ነስ ቁጭ ብለን እናውራ። ምንም እኔ እና አንቺ ምን ነይ ቁጭ ብለን እናውራ። ምንም ማውራው ነገር የለም ከማንም ጋር። ቆማለን። ምን ችግር አለው? ለመቆም አይደለ የምጣጩት? ካልጭ ጋር የምትደረቅበትም ጊዜ የለኝም። ምን በላሽ ጨማለኝ። ምንድነው የምትሸት አንቺ? ምንድነው የምጎዳት? እየሆነች ያለችውን አታያትም? እንዴት አለ? እሷ ቆይ ምን እንደሆነች ልጠይቃት። ልቀቃት አንተ ልጅቷን። በኢየሱስ ስም ነይ። እኛ እዛ ጋር ነይ። አንቺም የትም አልሄድም። ነይ እዛ ጋር እንደሆነ ሄድም አንቺ ለኔ ነው አይደለም። ቤት ብለን እናውራ። እንደ መምተኛ ነው እያያችሁኝ። እንደ መምተኛ መች አየንሽ? እኔ አሁን እንደዛ ይጨሻለሁ። አንዴ እሱ እንደዚህ ቦታ ሂጂ ይለኛል፣ አንዴ እንደዚህ ሂጂ ይለኛል። ምን ይጃል? አሁን ክትባት አልጠየቀሽ? እውነት ለመናገር እስካሁን ድረስ መቼም ጥፋተኛ ነው ብዬ ስናገረው ነበር። ግን አሁን ክትባት ሂጂ ነው አለ ሲል ነበር። እሱ እያገዝሽ እኮ ነው። እያገዝኩ አይደለም፣ ትክክለኛውን ነገር እየነገርኩሽ ነው። ሂዱ እናንተ። እኛ ምን እናደርጋለን? እኛ እርጉዝ ነን። እንደ አንቺ ነሽ እኮ ነው። እኔ በቃ አልሄድም ከእናንተ ጋር። በቃ አልፈልግም። ለምን አትሆኝ? ንገሪኝ። ምንድን ነው የሆንሽው? ምንድን ነው የተቀየምሽው? ምንም አልተቀየምኩም። ምንድን ነው እንደምትለማመጫት? ግዴታዋ እኮ ነው። አሃ በለመመጣ አይሆንም እኮ ይሄ። አዘር በእናትህ ዝም በል በቃ። እስከዛ ተጨቃጨቅ ነው ይበቃል። ትናንት እኔን አደባባይ አወጣኸኝ መጥፎ ነገር ተናግረህ እንደገና አሁን እንደገና ደግሞ ሌላ ነገር አትናገር። ይሄ ግዴታዋ ነው አይደለም? ነው ግዴታዋም ስለ ውዴታዋም እሷ ሕፃን አይደለችም ታውቃለች አይደል? በጣም የሰለችኝ የእናንተ የሁለታችሁ ጭቅጭቅ ነው። ይሄ በስመ አብ። ለምን አትረጋጋም? በቃ አጨቅጭቁኝ ወይም ሁለታችሁም ውጡልኝ ከቤት። በቃ ውጡልኝ፣ ሰላሜን ስጡኝ። ብቻዬን ሆኜ በቃ ራሴን ትሪት አደርጋለሁ። እኔ ስንት ነገር እያስፈለገኝ ስንት ነገር እንትን እያለኝ የእናንተ ጭቅጭቅ ቀን በቀን ያንተ ጭቅጭቅ ቀን በቀን አንተ አትረዳኝ፣ እናትህ አትረዳኝ። እናትን እሺ ብዬ እንትን አልኩኝ።
ግን በቃ አይሆንም። በቃ ሰው ማስደሰት አልችልም። ማናችሁንም ላስደስት አልችልም። በቃ ግን ምን የበደልኩሽ በደል አለ? ሰው ምንም አልበደልሽኝም። ባንቺ የተነሳ አይደል ከሱ ጋር የተጣላ ነው። ያላረኩሽን ነገር አረክሽ ብሎ እኔን ስሜን እያጠፋ ያየሽ አይደለ? ባንቺ የተነሳ አይደል? ራስሽ ነሽ እኮ ተንከባከቢኝ ብለሽ ወደ ቤትሽ የጠራሽኝ። እሺ ከጠራሽኝ በኋላ ደግሞ እሱ ሲቃረነኝ እንደገና አይተሻል አይደለ? እኔ ምንድነው የበደልኩሽ? ምን አረኩሽ? እስቲ ይሄን ነው ያደረግሽኝ። በዚህ ነው ምን አረኩሽ? እኔ ራሴ እንዴ ያረኩሽን ነገር ምን አርጌሻለሁ? አሁን እኔ አልሄድም ማለት ቀይራሽብኛ። ምን ሆነሻል? የተቀየርሽበት ምክንያቱ ምንድነው? አላውቅም። እኔ መች ተቀየርኩብሽ? አልተቀየርኩብሽ። አልተቆጣሁሽ፣ አልሰደብኩሽ፣ አልተናገርኩሽ። እንዴ እኔ ከማናችሁ ጋር መጣላትና ከማናችሁ ጋር መጨቃጨቅ ሰልችቶኛል። እኔ በጣም ነው ህይወቴ ራሱ ያስጠላኝ። ይሄ ምን አይነት ነገር ነው? አሁን እንሄዳለን። እሺ እኔ ፍቅር ራይሽ ነፃ ከላይሽ እንደዚህ ነው። እኔ ምን ሆኛለሁ ስታይ? እኔ በቃ አሁን እንሄዳለን። እንደምንተኛ ነው የምትቆጥሩኝ። በቃ አንቺ ደህና ነሽ። ዞር በል አትንካኝ። አንተ ሲጀመር ዞር በልልኝ፣ አትጫነኝ። ዞር በልልኝ። እንሂድ በቃ። እሺ በይ። ታስለቅሳት በቃ ትንሽ ካላለ ቆይ ምንድን ነው የከፋሽ ነገር? ንገሪኝ። በቃ ምንም አልከፋኝም። ምንም ተይ እስቲ ንገሪኝ። ኢየሱስ ብቻ ንገሪኝ። በቃ ተይኝ እስቲ ንገሪኝ። እኔ በቃ ተውኝ። በቃ እኔ ብቻዬን ተውኝ። ምንድን ነው የሆንሽው ነገር? በቃ ብቻዬን ነው መሆን ፈልገው። በቃ እኔ በቃ ብቻዬን ነኝ። ሲጀመር ማንም የለኝም። በቃ ተውኝ። ሁሉም ለራሱ ነው ጥቅም ነው የሚፈልገኝ። ምንድን ነው አሁን እኔ ከአንቺ ምን እጠቀማለሁ? ንገሪኝ። በቃ ጥቅም ከሌለኝ ተይኝ። እኔ አንቺን ልረዳ አይደል እንደ የመጣሁት? ምን ሆነሻል? አትርጂኝ። በቃ እኔ ማንም እርዳታ አያስፈልገኝም። ምንድን ነው የምትማታው? አላዛር ለምን አትተውም? ለምን ትመታታለህ? ምን አድርጊ ነው የምትለኝ? አንተ ትላንትና ስትወረውርብኝ ማይሆን ቃላት ስትናገረኝ ነበረ። በቃ ተወኝ። በቃ ሊቪት አለውን ፕሊዝ። በቃ ተውኝ። በቃ ተውኝ። ምን እየሆንሽ ነው ግን? ሊቭ ሚ አሎን። በቃ ብቻዬን ተውኝ እባክሽ። ወደዛ አንቺ እዛ ነይ። ተነሺ። አላዛር በግድ አይደለም። ምን እየሆንክ ነው አንተ? ለምን ትጮኻለህ? እኔ ቀን በቀን እኔ አትጮህብኝ። ምንድን ነው ታዲያ? ስንቴ ምንም አይገባትም። መለሽ አላዛር ሆርሞኑ ቀይሮት ነይ አንቺ ወደዛ እንዳትሄጂ። ውጪ ሂጂ። ውጪ ቶሎ በይ። ውጪ። ምን ያስፈራራሽ? ሆርሞኑ ይሆናል የቀየራት። በእናትህ እርግዝናውን እንደዚህ እየገለባበጣት ያለው ራስ። ምን ላድርጋት ታዲያ? እኔ ተረጋጋ። ሐኪም ቤት እንሂድ። ተነሺ። መሬት ላይ እንደዚህ ተጠማዘሽ አትቀመጪ። እሺ በቃ ዝም በይ። እሺ በቃ ዝም በይ። አሰቃያችሁኝ እኮ። እሺ በቃ ዝም በይ። እሺ በቃ እሺ ዝም በይ። ተነሺ። ዛኑን ነይ። ተነሺ። ነይ ዛኑን ነይ። ዛጋኑን ነይ። ተነሺ። ከመሬት ሸክል እንትኑ ይቀዘቅዝሻል። ተነሺ። እሺ በቃ ተነሺ። ለምንድን ነው የምታለቅሽው? በእናትሽ ለምን እንደዚህ ትሆኛለሽ? በቃ እኔ ዘለጀኝ። በቃ ሁሉ ነገር። እሺ ነይ። ጠበቀን ወደዚህ ወደዛ ማድረግ። እሺ ተነሺ። ነይ እናቴ ተነሺ። በቃ ራሴ እነሳለሁ። ተይ በቃ አንቺም ብትሆኚ በቃ ተውኝ። እኔ ባለሽበት ሁኔታ እኮ ሰው ሊተውሽ አይችልም። ምን አድርገን አሰቃየንሽ? ጌታ ሆይ አውጣኝ አንተ። ቀን በቀን ጭቅጭቅ። በቃ እኔ ጭንቅላቴ ራሱ እየሰራ አይደለም። እሺ ተነሺ። ይቅር አትሂጂ። ክትባቱ ይለፍ። በቃ ዛሬ ይለፍ። በቃ አይሆንም። እሺ ቆይ እንደዚህ እየሆነ ግዴታዋ ነው ማለት ነው። የራሷ ጉዳይ ፈጭኝ ወስድሻለሁ። በዘበኞች እንደዚህ አይነት ነገር ነው ያልቀበለው። ተውኝ በቃ ተውኝ። አትጨቅጭቀኝ በቃ። ቀን በቀን ነይ በቃ ተረጋጋ። አላዛር ቀን በቀን መጨቅጨቅ። ተውኝ በቃ። አትጨቅጭቁ
አልኩኝ። እኔ ማንንም ማስደሰት አልችልም። በቃ ዞር በሉ። ደስ ቻለሽ። በቃ ተወኝ ተወኝ፣ ደከመኝ። እኔ ጉርሬ በቃ ማላንጣለሽ አልፈልግም ምንም። በቃ እናንተን ለማስደሰት ሞክራለሁ፣ እናንተ ግን ምንም አትረዱኝም። በቃ ተወኝ እስኪ፣ በቃ እስኪ ይዘኑልኝ። እስኪ ተወኝ በቃ እስኪ ብቻዬን ብቻዋን ወሬ ነው የምትዋት። ምን ሆነሻል እናቴ? እስቲ ቆይ የምትፈልገውን እስቲ ቆይ እንያት። ምኑን ነው የምናያት? ምን ልትሰራ ነው እሷ? ቸኮለችው። ተዋት። መሄድ አለብን ዛሬ ግዴታ ነው። ምን ሆነሻል? ቆይ ትሄዳለች። አላዛር በግድ ነው እንዴ? ትንሽ ተረጋጋ። ለምን አትረዳትም? ሆርሞኑ እየቀያየራት እያየ አይደል እንዴ? ምንም ሆርሞን አይደለም። እና ሌላ ምንድን ነው? በሆርሞን አታሳቢ ማለት እኔ አንተ ደግሞ ስነ ስርዓት ትናንትና ያለውንም አልፌልሃለሁ። ወረኛ ምን ስሜት አፈጠ ከአደባባይ ላይ ማለት እኔማ ምን ልታረግ ነው? አይ እስቲ ይሄ ለዚህ ነው አይደለ? ብቻዋን ተዋት ያልሽ ለዚህ ነው አይደለ? ይሄው ራሷ አልተጠፋልሽ ነበር። ምን ማለት ነው ያለሽ? እንዴ ቢላ አንስታጇን ልቆርጥ ነበረ። ምን ማለት ነው? እስቲ ጆን ልቀቃትሽ። ልቀቃት በይ። ልጅቷ ራሷ ተውኝ በቃ ልታረጊ ነበር ነገር ተውኝ። ምን ሆነሻል አንቺ? በቃ ተውኝ፣ በቃ ተውኝ፣ ብቻዬን ተውኝ። እሺ በይ ወደዚህ ተውኝ። ብቻዋን ተዋት ብለሽኝ ነው። እኔ ተዋት ያልኩት ሳሪ እሷ ተውኝ እያለ እየተጨነቀች እኔ ላይ ሁሉ ነገር አታላቅብኝ። ለምን አላላክም? አታላቅብኝ ራሷ ነገር አድርጋ ቢሆንስ? እኔ ራስሽን አትፈልጊያታለ? አጠፋች እኮ ኦልሬዲ እኮ እጇ ላይ እኮ ወደዛይማ ከኔ ላይ ታሳቢ የራሷ ጉዳይ ነው። ምን ላድርግ ታዲያ? በቃ እሺ ተይኝ። እሺ ልቀቃት፣ የራሷ ጉዳይ ብቻዬን ተውኝ። ተውኝ። እናታችሁ ተውኝ ነይ በቃ ነይ